አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የሙነይማ ተከታታዮች እንዴት ናችሁልኝ? አልሐምዱሊላህ እኔ ሰላም ነኝ። እንግዲህ ሀባይቢ ይህንን ቤት ታስታውሱታላችሁ። ከአሁን በፊት ፖስቸው ነበር የሙረየን ቤት። አሁን ላይ ምን ይመስላል የሚለውን አሳያችኋለሁ። እስከ መጨረሻው ቪዲዮን ተከታተሉት። እንግዲህ ሰብስክራይብ፣ ላይክ፣ ሼር ያደረጋችሁ እንዲሁም ሀሳብ አስተያየቶቻችሁን ኮሜንት ያስቀምጣችሁ አበረታቱኝ እላለሁ። እንግዲህ አሁን ላይ የሙረየን ቤት አሁን መጀመሪያ ላይ ያያችሁት አሁን ላይ ይሄንን መስሏል። ግቢው በዚንጎ በውሃ ልክ እየታሰረ ተሸምጥጦላታል። የሙረየን ቤት ማሻአላህ ተባረከ ረህማን። ሙረየንዬ እንግዲህ እንኳን ደስ ያለሽ። በሚያምር ሁኔታ ግቢሽ እንደዚህ ቆንጆ ሆኖ ተሸምጥጦልሻል። እንግዲህ ለሀገርሽ በሰላም አብቅቶሽ የምትወልጂ የምትከብጂ ሳሊህ የሆኑ ልጆችን የምታሳድግበት ያድርግልሽ። ይሄንን ግቢ እንደምታዩት እንግዲህ ይሄ ለመንገድ ተብሎ ያው እንትን ብሏል፣ ቆረጥ ብሏል። ያው መንገድ መተላለፊያ ተብሎ ይሄ ፓፓዮች ምናምን የምታዩቸው እንዲሁም ወዲኛውም ያው ለመተላለፊያ ተብሎ እንግዲህ እንትን ተብሏል። ብቻ አልሐምዱሊላህ ማሻአላ። ያኔ ይሄ የውሃ መፋሰሻ ተብሎ ነው። ቆንጆ ሆኖ አልቆልሻል ሙረያንዬ። እንግዲህ ውድ ተመልካቾቼ እናንተም መጀመሪያ ላይ እንዳያችሁት በፊት አጉሎ ነገር ብቻ ነበር፣ ትንሽ አጉሎም ብዙም አልነበረ። አሁን እንደዚህ ቆንጆ ሆኖ ግቢሽ ተሸምጥጦልሻል ሙረያን። እናንተም ውድ ተመልካቾቼ ግቢያችሁን ያላጠራችሁ እጠሩ። ከአሁን በፊትም ብየዋለሁ። በነገራችን ላይ ግቢ በጣም ወሳኝ ነው። ለምን በተለይ እንደ ኒቃብ እህቶች በጣም ወሳኝ ነው ብዬ አስባለሁ። ሲጀመር ግቢ ማጠሩ በጣም ጥሩ ነገር ነው። እህል ብታሰጡ ምን ብታሰጡ የፈለጋችሁትን ነገር ግቢያችሁ እንደዚህ የታጠረ ከሆነ በቃ ለብዙ ነገር አሪፍ ነው። ይሄ እንግዲህ የበፊቱ ሙረያንዬ የፊቱ መዝጊያሽ ነው። የተሸንቆሮ ስለነበረ አሁን ተቀይሯል። ይሄ ሆኗል። አሁን የተገጠመው አዲስ ላሜራ ነው። ማሻአላ ቆንጆ ነው። ይሄ እንግዲህ የተፈራፈረው ዙሪያውን ግዴታ በሲሚንቶ ይገረፋል እና አሁን ስለ እንትኑ መዝጊያው ሲቀየር ነው እንደዚህ ሆነው። ከወዲያ ላይ እንደዚህ በስተጀርባ ያው ቦታ ባይኖረውም እንደዚህ ውሃ ልኩ ታስሮ በዚንጎ ታጥሮልሻል። ውሃ ምናምን አይፈስብሽም። ማሻአላህ ቆንጆ ሆኖ አልቆልሻል። ዱንያ ነው በረካ። በጣም ሲጀመር ሰፊ ቦታ አለሽ። ከታቹን ማሻአላህ ዘንተሽ እህል ብታሰጪ ምንድነው ጉዳይ ብታወጪ አሪፍ ቦታ አለሽ እና እንግዲህ በሰላም ለሀገርሽ አብቅቶሽ በደስታ የምትኖሪበት ያድርግሽ ሙረየንዬ። ያው መውጫሽ ይሄ ነው። ያው እዛ ጋር የተቀየረው ላሜራ አሳይችሻለሁ። በሩን እዚህ ጋር አንደኛው እዚህ ጋር ይገጠማል ለግቢሽ ማለት ነው። በተቀየረው ላሜራሽ ይሄ አዲሱ ነው ይሻለሁ። ሁለቱም መዝጊያ ተቀይሯል። በነገራችን ላይ ከጀርባ ያለውን አሳይችሻለሁ። ይሄ ደግሞ በፊት ለፊት ያለው ነው። እንደነገርኩሽ እቺ ዙሪያዋን ሙረያንዬ ፈርፈር ያለው ይሄ እንትን ይባላል፣ ይገረፋል እንደ አዲስ እና ይሄንን ይመስላል ቤትሽ። ማሻአላህ ቆንጆ ሆኖ እና ውድ ተመልካቾቼ እንግዲህ እናንተም አሁን ላስታውሳችሁ ግቢያችሁን ያላጠራችሁ እንደ ሙረያን እጠሩ እላችኋለሁ። ሰላም አለይኩም።